አንድ ሰው ወደ ትዳር ከመግባቱ በፊት ምን ቢያሟላ መልካም ነው ብለው ያስባሉ? ከልምዴም ከምን የምምለው ነገር አንደኛ ሁለቱ ቁጭ ብለው መነጋገር ያለባቸው ነገር በባህሉ መንገድ እንሂድ በሃይማኖቱ እንመራ ካሉ ቁጭ ብለው ሃይማኖቱ ያላቸውን ይከተሉ። ሴት ባሏን እንድትታዘዝ ነው። ባል ደግሞ እሷን እንዲወድ ነው። ባል ነው ከባዱን ሸክም የተሸከመው። መውደድ ቀላል ነገር እኮ አይደለም። ማፍቀር ቀላል ነገር እኮ አይደለም። ዝም ብሎ ወድሻለሁ እንደ ፈረንጁ ምናምን አይደለም እኮ። እሱ እኮ አይደለም ነገሩ። እንዴት ነው መውደዱን የሚገልጸው? ተግባር የሚያሳየው እንዴት ነው? ወደ ቤት ሲመጣ እሷን እያሰበ ይመጣል ወይ? ሲመጣ ያያታል ወይ? ይገዛላታል? የሚያስፈልገውን ነገር ይገዛላታል ወይ? የፍቅር መገለጫው ምንድን ነው? ማፍቀሩን የሚገልጽበት። እሷ ደግሞ መታዘዟን ነው ትኩረት ማድረግ ያለበት። የምትታዘዘው ስለሚወዳት መሆኑን ማመን መቻል አለባት። ስለዚህ ይሄንን በደንብ አድርገው ሊረዱት ይገባል። ስለዚህ ውደጂው አልተባለችም፣ ታዘዡ ነው። እሱም አፍቅራት ነው የተባለ፣ ታዘዛት አልተባለ። ስለዚህ የሚለው መጽሐፉም የወንድ ክርስቶስ የቤተ ክርስቲያን ራስ እንደሆነ ሁሉ ወንድ የቤት ራስ ነው። ስለዚህ ራስ ነው የሚያዝዘው ከተባለ ይሄንን መጀመሪያ አምኖ መቀበል ነው። ከዚህ ሲያፈነግጡ ነው ነገሩ ሁሉ የሚበላሸው። እንዳየሁት በትዳር ውስጥ ያለው ነገር የማየው ነገር ሲበላሽ የማየው ከዚህ አፈንግጠው ነው። አንደኛው እኩል ነን የሚለው ነገር ይመጣና እስኪ ይሄንን ስሪልኝ ተነሳ አንተ አትተረገው እዚህ ላይ ነው የማድረግ ያለ ማድረጉ አይደለም። አንዳንዴ ሴቶቹ የሚሰሩትን ስህተት ቢማሩት ገርል ፍሬንድ እያሉ ጠቆርክብኝ፣ ከሳህብኝ፣ ምናምን አልክብኝ፣ ይሄን ካልበላ ይሄን ካልጠጣ መከራ ነው። ይሄን ካልበ ሚስት ከሆኑ በኋላ ደግሞ ቀስ በቀስ እየተሸረሸረ ልጅ እየወለዱ ሲሄዱ እየተሸረሸረ ይሄድና ልጅ እንጂ ባሌ ማለት ይቀራል። ባል ያቀርቶበታልና ሌላ ሊመለከት እንደሚችል መረዳት መቻል አለባቸው ነው ለመክረው የሚችለው። ያንን ያስለመዱትን ይዘው መቀጠል አለባቸው። ወንዶችም ቢሆኑ እዛ ቤት የነች የትም አትሄድም አይደለም ማለት ያለባቸው። ቤት ገብታለች ኦፍ ኮርስ፣ ግን ያኔ እየናፈቀ እየሮጠ ምናምን ወይ ቀጠሮ ሳይደርስ እንኳን ሰዓቱ ሳይደርስ እየሮጠ ሲያገኛት እንደነበረው ልክ እንደዛ ትሪት ማድረግ አለበት ወደ ቤት። ይሄ ካለ ችግር አይኖርም። ስለዚህ ይሄንን ይዘው ሄዱ ከሆነ ነው። ወደ እንትን ስንመጣ ወደ ዘመናዊው ስንመጣ ቁጭ ብለው ዲስከስ ማድረግ ነው። የዘመናዊው ነገር እኛውን እንትን ያደረግነው እኛውን የምንዋደድ እኛውን የምንፋታ ይበሉ፣ ሌላውን አያስቸግሩ ነው የምለው። ሽማግሌ ብላቅም አያስፈልግም። አሁን እኮ ሽማግሌ ሆኜ የሄድኩባቸው ቦታዎችን ሳስባቸው የዘመኑ ማለት ነው። እስቲ ቸግሮናልና ሽማግሌ ነህና እስቲ እንዲህ ያለኝ አይሉም በቃ። ስለዚህ ባል ሊያየው የሚገባ ነገር ብዙዎቻችን ማናየው እንደው ተንደርድሮ ለመሳም ሳይሆን እንደ ጸጉሯ እንዲታይላት ትፈልጋለች ሴት። ፊቷ እንዲታይላት ትፈልጋለች፣ ልብሷ እንዲታይላት ትፈልጋለች። ያንን ማየት መቻል አለበት፣ ማድነቅ አለበት። ማድነቅን ነው የሚፈልጉትና ማድነቅ ቆንጆ ነው ምናምን ነው። ደግሞ እዚች ጋር ጠቆረች ምን ሆነ፣ እዚህ ጋር ምን ተናረገች፣ እንደዚህ ሆነ እኮ ምን ተደረገ፣ ይሄ ልብስ አያምርብሽም፣ ይሄ ልብስ ታረጊው እኮ ሊሉ ግን መጀመሪያ በጣም ቆንጆ ነው ያምራል፣ ግን ይሄ ቢሆን ማለት ነው ያለበት። አያምርብሽም የሚል ካለ ወዲያውኑ ነው ነገሩ ኔጌቲቭ ይቀየራል። ስለዚህ እነዚህ ነው ለማከር የምችለው። ሌሎችም ጨምር የሚገርም ነው። ትዳር ላይ ምን ያህል አመት ቆዩ? 44 ዓመት። በ44 ዓመት ቆይታው ይሄ ነገር የትኛውም ባለትዳር ቢከተለው የሚሉት መርህ ምን ሊኖር ይችላል? እንዳልኩ ነው አሁን ያልኩ መርህ ምለው እኔ ሁለቱ ናቸው። የቤቱ እንትኖች አንድ ላይ ነው። አንድ ላይ ሲሆኑ ነው ሙሉ የሚሆኑት። አንድ ላይ ካልሆነ አይሆንም። ስለዚህ ተማክሮ መስራትን ነው። እኛም ልንሰራው የምንችለውን እኛ እንስራ፣ እኛም ማንሰራውን ደግሞ ለሚስቶቻችን እንስጥ ነው ብለው
ለምሳሌ የቤት አያያዝን ወንዱ አይችለውም ዝም ብሎ ይፍጨረጨራል እንጂ አይችለውም። ስለዚህ ማድነቅ አለበት። ማድነቅ ቤት አያያዝን ውበትን መኳኳልን ማስዋብን ምናምን የሴቶች ስራ ነው። በተፈጥሮ ያገኙት ነው። ወንዱ ስታየው ደግሞ የጉልበት ስራን የቴክኒክ ስራን እዚያ ላይ ያበዛል። አሁን አብዛኛው ውጭ እንኳን ሁሉም እየሰሩት ናቸው ያሉት። አሁን እንትን ካለ ወዲህ እኛ ጋር ግን አንዴ ቧንቧ እንትን ቢባል ቧንቧው ተበላሸ እኮ አሰራው ብላ የምትመጣ ሚስት ነች ራሷ። አየው ቴክኒክሊ እኔ አላሟላም ቴክኒክ ስራዎችን እኔ ማሟላው ሌላ አለ። የሷ ቴክኒክም አለ እኮ የምታሟላው ወንበሮችን፣ ጠረጴዛዎችን፣ ምኖችን የማስዋብ ነገሮችን የቤት ነገር ቤት በፈረንሳይኛ የሴት ጾታ ነው ያለው። ቤት ምንድነው የሚባለው? ላሜዞን ነው የሚባለው። ላ ማለት ለሴት የሚሆን አርቲክል ነው። ዲ ሃውስ ነው በእንግሊዘኛው። ስለዚህ ሴት ጾታ ስለኖረው በጣም ደስ ይለኛል። ለምን መሰለህ? የሚያስቡት እነሱ ናቸው። ቤት የሚያደርጉት እነሱ ናቸው። ሴት ያለበት ቤትና ሴት የሌለበት ቤት ስትገባ በደንብ ትረዳዋለህ። እዚህ ቤት ሴት አለ፣ እዚህ ቤት ሴት የለም ለማለት በጣም ቀላል ነው። ወንድ የያዘው እንትን አይመጣም። ስለዚህ አንድ የምንችለውን ብቻ እንስራ። ሁለተኛ ለምሳሌ ኢኮኖሚ አብዛኛው ምንም ምን ቢባል ሴቶች ናቸው የሚችሉት። ቤትን በደንብ አድርጎ በኢኮኖሚ የማስተዳደር ስራዎች ምናምኖች በሙሉ ለሴቶች መልቀቅ ነው። አለችሎታችን እንሂድ እኔ ይዘዋለሁ ብዬ ብርን ብይዝ ምናምን ብል አይሆንም። አሁን እንደው ከምሳሌ ብዙ ሴቶች በብዛት እኔና እንደዚህ ሻይ ልጠጣ እንደዚህ በቢሮም በምንም አያጋጥምም። ወንዱ ግን በቀን 3-4 ጊዜ እየወጣ ሻይ ቡና ሲጠጣ ነው። ሳንቲሙን ቁጠረው እንግዲህ እዛ ላይ ያለውን። እሷ ደግሞ የምትቆጥበው ነው። በእርግጥ በሌላ በኩል ታጠፋው ሊኖር ይችላል። ይሄ የመዋቢያ ተብሎ የሚገዙ ነገሮች ብዙ ናቸው። ጌጣጌጦቹ ምናምን ግን ምን ለአንተ ነው የምትዋበው። መጀመሪያ ግን እንዳስቀመጥከው ነው። በነገራችን ላይ ለምሳሌ በሜካፕ አግኝተሃት ከሆነ ሜካፑ ቢጠፋ ላትወዳት ትችላለህ። እሱ ላይ መጠንቀቅ ያስፈልጋል። አሁን ደግሞ ብዙ ነው የሚሸጥ ነገር ያለው። ስለዚህ ሜካፑ ሊቀይራቸው ይችላል በውበታቸው። ድሮ ምን አባባል አለ መሰለህ? የሴቱን ውበት ለማድነቅ ከመኝታው ስትነሳ ያት ነው የሚባል ነገሮች አሉ። እኔ አሁን ወንድ ሆንኩ መሰለኝና እና ወንድ ምንም ይሆን ምን የሚለብሰው ነው በቃ ምንም እንትን የለም። ወይ ድግስ ካልሄደ ምናምን ካልሄደ እኮ የለበሰው ልብስ ነው ምንም የለም። እሷ ግን እንዳልኩ ነው ለውበት የተፈጠረች ነች። ከመጀመሪያ እንደው ስታየው ሲፈጠር አሁን እያለ መረዳዳት አለብን መደረግ አለበት ምናምን የሚለው ነገር ብዙ ጊዜ በነገራችን ላይ ማንረዳውና ወንዶች የምንሳሳተው ሲያረግዙ የምናረገው ትሪትሜንት በጣም ጥንቃቄ ይፈልጋል። በጣም መረዳት ያለብን ልንረዳቸው ይገባል። 9 ወር ሙሉ የሚሰቃዩት ስቃይ እኛ ልንረዳው አንችልም። ስለዚህ ፀሐይ ሊያከፋ ይችላል፣ ሊያነጫንጭ ይችላል። የተጠየቀውን ቶሎ ማቅረብ ካልቻልክ ደስ ላይላት ይችላል። እነዚህን ነገሮች አውቀን በደንብ እንትን ማድረግ አለብን ነው። ስለዚህ እኔ መግባባት ነው ዋናው ነገር እና መቻል ነው ትልቁ ነገር። በነገራችን ላይ መቻል ነው። አይኖርም ማለት አይደለም። ባልጠበቅከው ነገር ባለምን ሆነ ነገር አንተም እሷን ታስቀይማለህ፣ እሷም አንተ ልታስቀይም ትችላለች እንበል። ብዙ ጊዜ መወጫችን ቤታችን ነው። የሌላው የውጩ የምኑ ነው በሙሉ ሸክም የምናራግፈው ቤት ላይ ነው። አሁን ብለህ ስራ ደክሞ ምን ብሎ ወደ ቤት ስትሮጥ እንደው ትንሿ ነገር ልክ በረስ ድረስ መብራት ሲጠፋ የሚሰማ ስሜት አሁን ስትገባ ቤት ያለው ምናምን ስትልህ ጨለማ ፊቷ ቢጠብቅህ እሷ እንግዲህ የእሷ ፊት ይታያል።
በጣም ትልቅ ነገር ነው። ስለዚህ የምትጠብቀው ምንድነው? አንተ አሁን እኔ ሴቶች የምመክራቸው ምንም ይሁን ምን አሁን ሴቶች ጋር ብዙ ጊዜ የሚሳየው ስህተት ምን መሰለህ? ጠዋት ይሄንን ይዘህ እንግዲህ አንተ አንድ ነገር ይዘህ እንድትመጣ ታዛሃል በለህ። ስትገባ እንደምን ዋልክ አይደለም የምትልህ አብዛኛዋ ሴት። እቃውን ገዛው ወይ አመጣው ሄደህም ይሄ አንተ ነርቨስ ነው የሚያደርግህ። እነሱ አይረዱትም። ሌሎች ጫናዎችም አሉ ከውጭ እሱማ ይዘው ይመጣል። ሁለተኛ እኔ ለባለቤቴ ሳስረዳት የነበረው ስመጣ እንዳልዋሽ ተጠንቀቂ እላታለሁ። ምክንያቱም የመጀመሪያው የት እንደዋልኩ ብትጠይቀኝ በዛ መካከል ወይ ረስቼዋለሁ ወይ ይዤዋለሁ። ከረሳሁት የሰጠኋት እንትን አርክቷት አይ በዚህ መካከልስ ሄዶ ሊገዛ አይችልም ወይ ሄዶ ሊያመጣልኝ አይችልም የሚል ውስጥ ትደመድማለች። የሰጠኋት እንትኖች ደግሞ በመርሳት ከሆነ ብትወቅሰኝም አግባብነት ያለው ወቀሳ ትወቅሰኛለች። እኔም ወቀሳውን እቀበላለሁ። እንዳትቆጣ ብዬ ግን ወደ ውሸት ነው የሚሄደው። ገዛው አለችኝ አልገዛሁትም ወይም ደግሞ አልልም። እንደ የለም እኮ አጣሁ ልል ይችላል። አዩ ኢሚዲየትሊ መልሰው ነገር ሌላ ነው። አጣሁ እኮ እኔ በቃ አንዱ ቤት ነበር ሄድኩ አጣሁት ልል ይችላል። ሙልጭ ያለ ውሸት ማለት ነው። ወንዶቹ መጠንቀቅ ያለባቸው ከእንደዚህ አይነት ነገር ነው። ሴቶች ብላቸው የመጀመሪያው ወንዶችም ሚስቶቻቸው ሲመጡ ደህና ዋልሽ ወይ እንደምን ዋልሽ ከቤት በደንብ መቀበል መቻል አለባቸው። ነስቲ ረፊ ምናምን እኔ ቤት ነው ያልኩት ብለው ለሷ ቀድሚያ ሰጥተው ነይ እስኪ አርፈሽ ምናምን ሌላው ይደርሳል ማለት መቻል አለበት። ሚስትም ባሏን እንደዛው ባል ብዙ ጊዜ እንኳን ወደ እንትኩሽና ስለማይገባ ችግር የለውም። ግን እንደው ለሴቶች ግን የለም ቆይ አንቺ ተረጋግተሽ ወይ ቡናው ይፈላና እኔ እነግራታለሁ ለሰራተኛ ላለው ከሆነ ማለት ነው። እንደዛ ቢሆን ይመረጣል። ስለዚህ የምመክረው ይሄ ከሆነ በቃ እንትኖቹ ወዲያው ይጠፋሉ። መጠንቀቅ የሚያስፈልገው ደግሞ ወንዶችን የምመክራቸው የምትናገሯቸው ነገሮች እነሱን የሚያስቀይሙ ነገሮች ከሴቶች አእምሮ አይጠፉም። ወንዱ ይረሳዋል። በሳምንቱ በምኑ ሊረሳው ይችላል። እነሱ ግን በ10 ዓመትም በ20 ዓመትም አይረሱትም። በደንብ ቁጭ ነው የሚለው። ስለዚህ መጠንቀቅ ያስፈልጋል። በጣም መጥፎ ነገር ላለመናገር አውቀና ላይሆን ይችላል የምንናገረው፣ ግን ጥንቃቄ ያስፈልገዋል። ይሄ ዓለም አቀፍ እንትን ነው። በነገራችን ላይ ስለ ኢትዮጵያ ብቻ አይደለም። ዓለም አቀፍ የወንድና የሴቶችን ግንኙነት እየዳሰስኩ ነው የማወራው።